ሰላም ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን ለዛሬ የያዝናቸው መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። ፕሬዝዳንት ዶናልድ ትራምፕ ከኑክሌር አበልጻጊዎችና ከኑክሌር ባለቤት እንሆናለን ከሚሉ ሀገሮች ጋር መጣላት ከጀመሩ ሰነባብተዋል። የባሊስቲክ ሚሳኤሎችን ማምረት አሊያ ደግሞ ፋብሪካውን ማቋቋም ቀስ በቀስ በጦርነቱ ወቅት በአሜሪካ ይዞታዎች ላይ ኢራን ያስከተሉትን ውድመቶችን በመመልከት ከባሊስቲክ አምራች ሀገሮች ጋር ደግሞ ሌላኛው የትራምፕ ነቀርሳ የሆነባቸውና ከኑክሌር ግንባታ ጎን ለጎን ከባሊስቲክ ምርቶችና አምራች ከሆኑ ሀገራት ጋር ጸበኛ መሆናቸውን አስረድተዋል። ለቴህራን አመራሮች የነበራቸው ቅራኔ ጥላቻ በስፋት በዘመቻው ወቅት ላይ ታይተዋል። የትራምፕ የምንጊዜም መፈክር ሆነውም ሲነገሩና ሲወሩ ቆይተዋል። ዘመቻቸውን በኢራን ላይ ያካሄዱትን ጦርነት የነቀፉ የኔቶ የአውሮፓ ሀገራት በዶናልድ ትራምፕ ተዘልፈዋል። በአሽሙርም ተወርፈዋል። ናዳ ወርዶባቸዋል። አሁን ደግሞ ዶናልድ ትራምፕ የቀራቸው ከሃይማኖት አባቶች ጋር የጀመሩት እሰጥ አገባ ሌላኛው የትራምፕ ጠላት ሆነዋል። ዘመቻቸውን የነቀፉ በሙሉ ለዶናልድ ትራምፕ ጠላት እየሆኑ መምጣታቸው ግርምትን ፈጥሯል። ትራምፕና ዘመቻቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢየሱስ ክርስቶስ ራሳቸውን አስመስለው በአርቲፊሻል ኢንተለጀንስ አቀናጅተው ፎቶ ሰርተው በሚዲያ ላይ አሰራጭተዋል። የኢየሱስ ክርስቶስን ምስል ራሳቸውን በአርቲፊሻል ኢንተለጀንስ ከሰሩ ኋላ ደግሞ በሶሻል ሚዲያ አጋርተዋል። ከተወሰነ ወቅት ኋላ ደግሞ ያጋሩትን ምስል ከሶሻል ሚዲያ ላይ ሊያነሱና የለጠፉትን ማንሳታቸው ግርምትን ፈጥሯል። ምስሉ ዶናልድ ትራምፕ ያወጡትና የለቀቁት ከሊቀ ጳጳሱ ከሊዮ ጋር አተካሮ ውስጥ ከገቡ ኋላ ነበር የለጠፉት። የሊቀ ጳጳሱ ንግግር ያስቆጣቸው ዶናልድ ትራምፕ ሊቀ ጳጳሱን በመንቀፍ በኢየሱስ ክርስቶስ ምስል ራሳቸውን አስመስለው በሽተኛን ሲፈውሱ የሚያሳዩ በእጃቸው ላይ ተአምር የሚያንጸባርቅ መልክ ያለው ነገር አድርገው ራሳቸውን እንደ ኢየሱስ ክርስቶስ አድርገው ለጥፈዋል። ሊቀ ጳጳሱ ሊዮ እስራኤልና አሜሪካ የሚያደርጉትን ጦርነት ነቅፈዋል። በሁለቱ ኃይሎች ማለትም በአሜሪካና በእስራኤል እየተካሄደ የሚገኘው የመካከለኛው ምስራቅ ዘመቻ አግባብነት የሌለው በዘፈቀደ የተደረገ ጦርነት ነው ብለዋል። ይህ ደግሞ መቋጨት አለበት ብለዋል። አሜሪካና እስራኤል በቅንጅት በጋራ ያካሄዱት ጦርነትና እያካሄዱ የሚገኙት ዘመቻ ኢሰብአዊ ነው ሲሉም ሊቀ ጳጳሱ ተናግረዋል። ይህንም ማለታቸው ደግሞ ዶናልድ ትራምፕን አናዷቸዋል። ዶናልድ ትራምፕ ሊቀ ጳጳሱ ይህንን ካሉ ኋላ ሊቀ ጳጳሱን በአሽሙርና በኤአይ በተሰራ ፎቶ ራሳቸውን ኢየሱስ ክርስቶስ አስመስለው መለጠፋቸው ግርምትን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥላቻቸው አሁን ላይ ከሊቀ ጳጳሱ ጋር ሆኗል፣ ዘመቻውን በመንቀፋቸው። የሮማው ሊቀ ጳጳስ ሰኞ ዕለት በአልጀርስ በተደረገ አንድ ስብሰባ ላይ ኃይለኛ ንግግር አድርገዋል። በንግግራቸው እስራኤልና አሜሪካን በስም ሳይጠቅሱ የዓለም አቀፍ ሕግን እየጣሱ የሚገኙ የዓለም ሀያላን ባዮች ኒዮ ኮሎኒያል በማለት እንደሚያወግዙ ተናግረዋል። ይህ ንግግራቸው ከተሰማ ኋላ ደግሞ ፕሬዚዳንት ዶናልድ ትራምፕ ባወጡት ምስል በአሽሙር ለሊቀ ጳጳሱ መልስ መመለሳቸው መሆኑን በማያጠራጥርና በማያሻማ ሁኔታ ምስሉ አስረድቷል። በአንድ እጃቸው ዶናልድ ትራምፕ በፎቶው ላይ የሚያንጸባርቅ
ተአምር እንዳለው የሚገልጽ ሌላኛው በሌላኛው እጃቸው ደግሞ አንድ የታመመ የሚመስልና የተኛ ሰው ላይ በማሳረፍ ፎቶ ሰርተው ለጥፈዋል። ይህም ያመለከተው ለታመመ ሁሉ ፈውስ እንደሚሰጡ ዶናልድ ትራምፕ ማሳየታቸው ነው። ከፎቶ በስተጀርባ ደግሞ የነጻነት ሐውልት ርጭቶች፣ የጦር አውሮፕላኖችና ንስሮች ከፎቶ በስተጀርባ ይታያሉ። ዶናልድ ትራምፕ ይህንን በኤአይ የሰሩትና የለጠፉትን ፎቶ ራሳቸውን ኢየሱስ ክርስቶስ አስመስለው ኢየሱስ ክርስቶስ ያድናል፣ እኔም እንደ ክርስቶስ ሁሉ አድናለሁ፣ እፈውሳለሁ ማለታቸው መሆኑ ምንም አያጠራጥርም። ታዲያ የለጠፉትን ምስል ካነሱ ኋላ በዜና ከተሰራጨ ኋላ ደግሞ ዶናልድ ትራምፕ እኔ ለማለት የፈለግኩት እንደዛ አይደለም፣ በዜና አውታሮች የተላለፈው መልእክት ሁሉ ሐሰተኛ ዜና ነው ሲሉም ተናግረዋል። የለጠፉትን ፎቶ ካነሱት ኋላ ዶናልድ ትራምፕ እኔ እንደ ዶክተር ሆኜ አሉ። እንደገና እንደ ኢየሱስ ክርስቶስ ሳይሆን እንደ ዶክተር ሆኜ ሰዎችን አክማለሁ፣ የተሻለ ሰዎች አደርጋቸዋለሁ፣ የተሻሉ ሰዎች በማድረግ ረገድም ምንም አይሳነኝም ሲሉ ለጋዜጠኞች በሰጡት መልስ ላይ ተናግረዋል። የሮማው ካቶሊክ ሊቀ ጳጳስ ሊዮ ትራምፕን እንዲሁም ቤንያሚን ኔታንያሁ የሚያደርጉትን ዘመቻ ነው የነቀፉት። ጦርነቱ ማብቃትና መቋጨት አለበት ሲሉ፣ ዶናልድ ትራምፕ ግን ምን አይነት ቄስ ናቸው ወይ ደግሞ ጳጳስ ናቸው? የኑክሌር መታጠቅን ባለቤት መሆንን የሚደግፉ እኚህ የሃይማኖት አባት አይደሉም፣ የሰይጣን ጳጳስ ናቸው ሲሉ ተናግረዋል። ዶናልድ ትራምፕ ኢራንን የኑክሌር ባለቤት መሆንን የሚደግፉ ፖለቲካን የማያውቁ አቦጊዳን ማስተማር ሲገባቸው እኛም መተቸት አይችሉም ሲሉ ተናግረዋል። እኛን ማስተማር አይቻላቸውም ብለዋል። እኛም መተቸት የማይችሉት ጳጳሱ የሆርሙዝ ወሽመጥ ለኢራን ይገባቸዋል ይሉናል ብለውም ተናግረዋል። ከሁለት ሰዓታት ኋላ ደግሞ ዶናልድ ትራምፕ ከሃይማኖት አባቶች ጋር ያደረጉትን አተካሮ ጥሩ አለመሆኑን በመገንዘብ ነው መሰለኝ የሮማ ካቶሊክ ሊቀ ጳጳስ ሊዮን ይቅርታ ሲጠይቁ ተስተውለዋል። አንድ የአሜሪካ ብሔራዊ ኮሚቴ የወጣቶች አማካሪ የሪፐብሊካን ደጋፊ የነበሩት ብሬሊን ሆሊላንድ በኤክስ ገጻቸው እንዲህ ሲሉ ጽፈዋል። ይህ የትራምፕ ድርጊት ትልቅ ስድብ ነው። እምነት የሌለው ሰው ታሪክን መናገር ሲገባው ራሱን እንደ አዳኝ አድርጎ ማቅረብ አያስፈልግም ብለዋል። ዶናልድ ትራምፕ አሁን ላይ የሚያደርጉትን ዘመቻ የተቃወሙ በሙሉ ነቀርሳቸው እየሆነ መጥቷል። ዶናልድ ትራምፕ ዘመቻቸውን የነቀፉትን በሙሉ እየተቹ አልፎም ተርፎም ይዘልፏቸዋል። ከሃይማኖት አባቶች ጋር የተያያዙት በእንዲህ አይነት አሽሙር በሚመስል መልኩ ለአባቶች ያላቸውን ንቀት ማሳየታቸው መሆኑን በርካቶች ተናግረዋል። ከዘመቻ ጋር በተያያዘ ከዚህ ቀደም የኔቶ አባል ሀገራትን ሳይቀር ጦርነቱ ትክክል አይደለም በማለታቸው ከፕሬዝዳንቱ ተቺዎችና ሁሉም ፕሬዝዳንቱን የተቹ በሙሉ ነቀፌታና የአሽሙር ንግግሮች ተወርውሮባቸዋል። ፕሬዝዳንቱ በሚያደርጉትና በሚያካሄዱት ዘመቻ ላይ ትክክል አለመሆናቸውን ከሚናገሩ ሰዎች ጋር ጥላቻና ቂም እየቋጠሩ መጥተዋል። የኢራን ዘመቻ ላይ ትክክል መሆናቸውን ከሚናገሩ በስተቀር በሌላ አቅጣጫ ወይንም ዘመቻውን የሚነቅፉና የሚቃወሙ ሰዎችም ሆኑ ቡድኖች ከሳቸው ጋር የተጣሉ መሆናቸውንም አመላክተዋል። ከቅርብ ጊዜ ጀምሮ የሊቀ ጳጳሱ ሊዮ በእስራኤልና በአሜሪካ እየተካሄዱ የሚገኙትን ዘመቻዎች በመተቸት በተደጋጋሚ ንግግር ማድረጋቸው ይታወሳል። ከንግግራቸው ኋላ ደግሞ ዶናልድ ትራምፕ በርካታ ፎቶዎችንም እየሰሩ ነቀፌታዎችና ስድቦችን ማውረድ ጀምረዋል። የአሜሪካና የኢራን ልዑካን በፓኪስታን ኢስላማባድ
ለድርድር ተቀምጠዋል። ድርድሩ ተቋጨ። አሜሪካኖች ረግጠው ወጡ። በፓኪስታን ኢስላማባድ የአሜሪካ ኃይሎችና የኢራን ኃይሎች ከስምምነት ላይ ለመድረስ ባለመቻላቸው ደግሞ ዶናልድ ትራምፕ የአሜሪካ የባህር ኃይል ወታደሮች፣ የአሜሪካ የእግረኛ ወታደሮች፣ የአየር ኃይሎችም ሳይቀሩ በቀጥታ ወደ አካባቢው ሄደው ሆርሙዝን እንዲዘጉ ታዘዋል። ስምሪቱ ታዲያ ከተሰማሩና ከሄዱ ቦታው ላይ ከደረሱና መረጃውን ለዶናልድ ትራምፕ ካቀበሏቸው ኋላ ስምሪቱ በተሳካ ሁኔታ መካሄዱን ጠቅሰዋል። የኢራንን የባህር ኃይል ጀልባዎችን በሙሉ አውድመን አስጥመናቸዋል። የኢራንን የኑክሌር አቅም ማምረቻዎችና ማበልጸጊያዎችን አውድመናል። የወታደራዊ ተቋማቱን አሽመድምደናል። የአየር ኃይል አባላቱንም አውድመናቸዋል። የባህር ኃይል አባላቱን ገለናቸው በባህር ወለሉ ላይ እንዲሳፈፉ አድርገናቸዋል። የባለስቲክ ሚሳኤል ማምረቻዎችን ከመሬት ጋር አመሳስለናቸዋል። በርካታ የኢራን አመራሮችን አስወግደናቸዋል። የአገሪቱ መለኮታዊ መሪ የነበሩትን አያቶላ አሊ ካሚኒን ከአፈር ደባልቀናቸዋል። የኢራንን የመተላለፊያ ድልድዮች ሳይቀሩ ተቋማትን አፈራርሰናል። የጥፋት ተቋማት የነበሩትን በሙሉ ወደ አፈር ብናኝ ቀይረናቸዋል። በንግግር በድርድር ወደ ሰላም መምጣት ባለመቻላቸው የዘጉትን የሆርሙዝ ወሽመጥ ላይ ባሰፈርነው ኃይል ለመዝጋት ዛሬ ላይ ችለናል። ስምሪቱን በትክክል አሳክተናል። ከእንግዲህ ኢራን ከእያንዳንዱ መርከብ የምታገኘውን ገንዘብ የለም አታገኝም፣ አፏ እንዲለጎም አድርገናል። ጥቅሞችን በሙሉ ጉሮሮ ላይ ቆመን ዘግተነዋል። አንድ የቀረው ጉዳይ ቢኖር እሱንም ዛሬ አሳክተናል ሲሉ በሶሻል ሚዲያ ተናግረዋል። አሜሪካና ኢራን በሁለት ጉዳዮች ላይ ባለመስማማት በፓኪስታን ኢስላማባድ ላይ የጀመሩትን ንግግር በዜሮ አጠናቀዋል። አሜሪካና ኢራን የኑክሌር ባለቤት መሆን የሚለው ሀሳብ ላይ ብዙ ተወያይተዋል። ነገር ግን አሜሪካ ኢራን የኑክሌር ባለቤት መሆን አይቻላትም፣ ማስረከብ አለባት በማለት በኢስላማባድ በውይይቱ መድረክ ላይ ያቀረቡትን ሀሳብ ኢራናውያን አጣጥለውታል። በሁለተኛ ነጥብ ደግሞ ኢራን የሆርሙዝ ወሽመጥን የራሷ የግሏ ማድረግ እንደማይቻላት ተናግረዋል። የኢራናውያን ተወካዮች ደግሞ በኢስላማባድ የሰጡት ምላሽ የመጀመሪያው የኑክሌር ማበልጸጊያ ንጥረ ነገሩን ቴህራን ማስረከብ አለባት የሚለው ሀሳብ ላይ እናንተ ማን ስለሆናችሁ የኑክሌር ንጥረ ነገሩን አስረክቡ የምትሉት? ይሄ ደግሞ ቅዠት ነው። ቅዠታችሁን ተወት አድርጉትና ይዛችሁት ሂዱ ካሉ ኋላ ወደ ሁለተኛው የአሜሪካ ፍላጎት በሆርሙዝ ላይ የተንጸባረቀውን ነጥብ ተወካዮቹ በማጣጣል እንዲህ ብለዋል። የባህር ወሽመጥ የተባለው ሆርሙዝ ሌላ ውዝግብ ለመፈለግ እንጂ ሆርሙዝ በኢራን ሉዓላዊነት የተያዘና የተከበረ መሆን ሲገባችሁና መሆኑን መመስከር ሲገባችሁና ሉዓላዊነቱ የቴህራን ነው ማለት ሲገባችሁ ወሽመጡ ላይ መብት አለን እያላችሁ ነው። ወሽመጡ ላይ ደግሞ አንድም አካልም ሆነ ቡድን መብት የለውም ብለዋል። የኢራንን ንግግር እጅግ ያበገናቸው የኢራን ንግግር የአሜሪካ ልዑካኖች በአሜሪካ በኩል የተወገሉት እነ ጄዲ ቫንስ በንዴት ጠረጴዛውን በመደብደብ እልህ በተሞላበት የመጨረሻ ንግግር ተናግረዋል። ያም አሜሪካ በኃይልና በጉልበት ከግብ ታደርሳለች፣ ቻው ብለው ተለይቷቸዋል። በዚህ አይነት ተቀምጠው ላለመስማማት ተቀምጠው ባለመስማማት ተለያይተዋል።
የፓኪስታኑን ድርድርና ንግግር መበታተን ተከትሎ ወዲያውኑ ዶናልድ ትራምፕ ትዕዛዝ አስተላልፈዋል። የሆርሙዝ ወሽመጥ ከኢራን እጅ እንዲያስለቅቁና ወሽመጡን እንዲያጸዱ ትዕዛዝ ለአሜሪካ ወታደሮች አስተላልፈዋል። ለባህር ኃይል አባላቱ መልእክቱን ካስተላለፉ በኋላ ደግሞ የባህር ኃይል አባላቱ ወደ አካባቢው ወደ ሆርሙዝ ወሽመጥ ተሰማርተዋል። በቦታው ከደረሱ በኋላ የተሰማሩት እነዚህ የጦር ኃይሎች በስኬት የተባሉትን መዝጋታቸውን መረጃውን አቀብለዋል። ዶናልድ ትራምፕ መረጃውን እንደደረሳቸው ደግሞ ያሰብነው ተሳካ፣ ያለምነው ሁሉ ቀስ በቀስ ፈሩን እየያዘ ነው ብለዋል። የኢራንን ጉሮሮ መዝጋት ችለናል፣ ትልቅ ስራም ሰርተናል። አስከትለውም በፓኪስታን ተወክለው ድርድሩን የተካፈሉትን ልዑካን አድንቀዋል። የአሜሪካ ቀኝ እጅ የሆነው የእስራኤል ጠቅላይ ሚኒስትር ኔትንያሁ በበኩላቸው በፓኪስታን የተወከሉትን እነ ጄዲ ቫንስ ስለተደረገው ውይይት ነግረውኛል። ሁሉንም አንድ በአንድ ነግረውኛል። ከአንደኛ ዙር እስከ መጨረሻው መበታተኛ ወቅት ላይ ያለውን ሁኔታ። ታዲያ ኢራኖች የማይቻሉ ናቸው። እነዚህ ወጠጤዎች የማይችሉትን ከአቅማቸው በላይ በመንጠራራት አስረክቡ የተባሉትን በሙሉ ማስረከብ ትተው በንቀት እንደማያስረክቡ ተናግረዋል። ከዛ ደግሞ ስብሰባው በእንደዚህ አይነት ሁኔታ መበተኑን ከነ ጄዲ ቫንስ ተረድቻለሁ። እነ ጄዲ ቫንስ ምስጋና ይገባቸዋል። ታዲያ ወዲያውኑ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተወሰደው የሆርሙዝ ወሽመጥ የኢራን ጉሮሮ ላይ ቆሞ መዝጋት መቻል ያስተላለፉት ትዕዛዝ በጣም ቆራጥና ጀግንነት የተሞላበት ከአንድ መሪ የሚጠበቅ ትዕዛዝ አስተላልፈው አሳክተዋል ብለዋል። በዚህ ረገድም ትልቅ ሚና መጫወታቸውን ዶናልድ ትራምፕ ዛሬ ሊመሰገኑ ይገባቸዋል፣ ታላቅ የዓለማችን መሪ ናቸው ሲሉም አድንቋቸው ቤንያሚን ኔትንያሁ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በዶናልድ ትራምፕ የተደረገውን እንደ ጀብዱ በመቁጠር ትራምፕን አድንቀው ስራቸውም በሙሉ እሰየው ብለውታል። ሰላም የማይፈልጉ ኃይሎች ድብደባን አይጠሉም፣ እርምጃው ይቀጥላል ሲሉም ጠቅላይ ሚኒስትር ቤንያሚን ኔትንያሁ ተናግረዋል። በኢራን በኩል ደግሞ የሆርሙዝ ወሽመጥ ጉዳይ አሁን ድረስ ከእጃቸው እንዳልወጣ የሚናገሩት የቴህራን አመራሮች ዶናልድ ትራምፕ በመጀመሪያ ያሉት ሆርሙዝን ከመዝጋታቸው አስቀድሞ የሰላም የመርከብ ጉዞ ላይ እንቅፋት የሚሆን ነቀርሳዎች አንድም ጥቃት የሚሰነዝር ኃይል ወይንም አካል ካለ ከባድ ድብደባና የገሃነም አይነት እሳት ይጠብቀዋል ብለዋል። በመከተል ምላሽ የሰጡት ኢራናውያን ደግሞ የተኩስ አቁም ስምምነቱን በመጣስ ነገር ፍለጋ ወደ ሆርሙዝ አካባቢ ሊመጡና ነገር ሊፈልጉን ነው። ከመጡ ደግሞ ደህና አድርገን እንወቃቸዋለን፣ ሞት ይጠብቃቸዋል በማለት ቴህራን ለዶናልድ ትራምፕ ትዕዛዝ መልስ ሰጥተዋል። ቴህራን እስካሁን ድረስ ሆርሙዝ በእጃቸው መሆኑን አሁን ድረስ ትናገራለች። ሆርሙዝ አሁንም በአብዮታዊ የኢራን ዘቦች ቁጥጥር ስር ይገኛል ሲሉም ተናግረዋል። በአሜሪካ ታሪክ ከኢራን ጋር ባላንጣ ከሆኑ ከ1979 ዓመተ ምህረት እንደ አውሮፓያኑ መሆኑ ነው ጀምሮ ከቴህራን አመራሮች ጋር ፊት ለፊት በአንድ ጠረጴዛ ላይ ተቀምጠው አያውቁም። ለመጀመሪያ ጊዜ በኢስላማባድ ፓኪስታን ከሰሞኑ ተቀምጠዋል። ታዲያ የተቀመጡትም ያለ ስምምነት የተለያዩበት ድርድር ሆኖ ድርድሩ ተበትነዋል። አሜሪካና ኢራን በፓኪስታን ለ4 ዙር ንግግር አድርገዋል። በመጀመሪያ ዙር ላይ በርካታ ነጥቦች ተነስተዋል። ከነጥቦቹ መካከል
የኑክሌር ባለቤት መሆን አይቻላትም፣ ሆርሙዝ በአሜሪካ ቁጥጥር ስር ወይ ደግሞ የዓለም አቀፉ ቁጥጥር ስር መሆን አለበት በሚለው ላይ ብዙም ሳይግባቡና ኢራናውያን ደግሞ አይቻልም ሲሉ ተናግረዋል። በርካታ ነጥቦች ከስምምነቱ ሳይደርሱ እንደቀሩም ተነግረዋል። ከሁለተኛው እስከ አራተኛውና አምስተኛው ያለው ወቅት ላይ እየተባባሰ መጥቷል። ሀሳባቸውና ነጥባቸው ልዩነታቸው እየሰፋና እየጨፈገገ መጥቷል። አለመግባባቱ እየሰፋ መጥቶ ደግሞ በስተመጨረሻ ላይ ያለ ስምምነት ድርድሩ ተጠናቋል። በድርድሩ መጀመሪያ ላይ ከኢራን የሚነገሩ ውሸቶች ካሉ አሉ አሜሪካኖች፣ ከአሜሪካ የተወከልነው እኛ ልዑካን አንድም ነገር ስለ ድርድሩ ላለመተንፈስ ቃል እንገባለን ብለዋል። የጄዲ ኢቫንስ ልዑካን ቡድን ድርድሩን በማስጠንቀቅም ጀምረውታል። ሌላኛው ነጥብ ለኢራናውያን ያልተዋጠላቸው ደግሞ ሚሳኤል እንዳትሰራ የሚያግዱ የአሜሪካ አስገዳጅ ነጥቦች በድርድሩ ቀርበዋል። እነዚህ አስገዳጅ ሚሳኤል ላይ ያነጣጠሩ ጥቃቶችን ደግሞ ጥቃቶች ብለን ወስደነዋል ያሉት ኢራናውያን አንቀበለውም፣ በመብታችን ላይ መረጋገጥን፣ እጃችሁን እኛ ላይ መታጠብን ከጦርነቱ ጀምሮ አሁን ድረስ ቀጥሏቸዋል ሲሉ ተናግረዋል። የኢራን ልዑካን መሪ መሐመድ ባጋዳ ጋር ከዚህ በኋላ ደግሞ የአሜሪካ ልዑካን በጄዲ ኢቫንስ የሚመራው ቡድን ድርድሩን ቻው በማለት ተሰናብተዋል። በእንደዚህ አይነት ሁኔታ ድርድሩ ሊቋጭ ችለዋል። ውድ አድማጭ ተከታታዮቻችን ለዛሬ የያዝናቸው መረጃዎች እነዚህ ናቸው። በሌላ መረጃዎች እስክንገናኝ ድረስ ቸር ያገናኘን እያልን እንለያቸዋለን። በሰላም